What is it? This. Nuts. It's. Yeah. You can eat it. You want? Just taste. Yeah? Taste it. What is it? Yeah, I don't want to eat now. Eat it. We can eat. Please taste. Me, I don't want. I already eat. What taste? Yes, you taste. Me, I don't want to taste. Please taste. Taste. One. ካንተን ከፖሊስ ጣቢያ ጥበቃ ወደ ኤርፖርት ስትዘዋወር የኮነ ችግሩ እስረኛ ሊጠይቅ የሚመጣ ሰው ምግብ ይዞ ሲመጣ ቅመሰው ምናምን ትላለና ለምዶ በኤርፖርት ገብታ ለውዙን ቅመስልኝ ራሱ አልቆረጠመውም ማርዝም ቢሆን ሄዳል እኮ እኔ የትኛውም ሀገር ኤርፖርት ውስጥ እንዲገባ የተፈቀደ ቃል የተከለከለ ቃል ይሄ ካስ ይቀረጣል አይቀረጥም ይሄ ክልክል ነው እዚህ ሀገር ነው ምናምን ነው ከፍቶ እሽግ ለውዝ ከፍተ መቅመስ ቅመሰው እኔ አራበኝ ማልበላ ማለት ሰውዬው በጨዋ ቋንቋ አይ እኔም አንድ ልቅመስ ብሎ እኔ ቁርስ አልበላም እንደ አራንዳው ቅሌታችን የሚመጥነን ይሁን ምንም ቢሆን እኮ መቼም አገራዊ ጉዳይ ነው ኢትዮጵያ እጅ ያጋጠመኝ ይላል ኢትዮጵያ ይላል እኮ አሁን በአገር ደረጃ በለውዝ ቅምሰት እንደዚህ ስንቀላውን ወይ ጣቢያ ፖሊስ ፍትፍት ላይ እኮ ቴስት እኮ ለምዶ እኮ ነው ፍትፍት ኬዝ እኮ ነው አዋረደ ፍትፍት ኬዝ አዋረደ አይቀመስም ወንድሜ ስልጣና ላይ ዘላችሁታል ኤርፖርት አይቀምሱም የትም ሀገር አይቀምሱም ቴስት የለም ቴስት ወይ የስ ነው ወይ ኖ ነው አይገባም ነው እንጂ ቴስት ጣቢያ ወረዳ 6 ምን ይላሉ እንደው እኔ ተጨንቀን አለቀን እኮ ጎዳኝ ነው ቪዲዮ ጎዳኝ በቃ በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሀብታም ባልች ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል ማለት እኔ አሁን ይሄ ቀልድ ነው ባንቺ ቤት እየቀለድሽ ነው በጣም ጥሩ ትቀልጃለሽ በእናትሽ ኖርማሊ ቀልዶቻችሁ ምን እንደሆነ እንደው ታርጌት የሚያደርጉት ብታውቁት ደስ ይለኝ ነበር ብዙ ሴቶች አላችሁ እንደዚህ ኮንተንት ብትሰሩ እንደዚህ ሀብታም ባልሽ ብቻ ሀብታም በዚህ ገብቶ በዚህ ወጥቶ ሴት ልጅ ምንድነው አእምሮ የላትም ነው አትሰራም ነው ወንድ ላይ ተንጠልጥላ ለምትኖረው ዘላለሟን ነው በዚህኛው ሳይድ በኩል ስጮው ደግሞ የሆነ ነገር ሆነ ሲባል ሴቶች ከወንድ እኩል በዚህ ገብተው በዚህ ወጥተው ናቸው ትላላችሁ ምን አለ እንደዚህ ሰው እንዴት አስተሳሰቡ ይወላውላል ማለት እውቀት መረጃ ነው እንኳን አይወላውልም እኮ ወይ ታውቃለህ ወይ አታውቅም ነው የሚወላውል ንቃትና ማወቅ ያየው ዘንድሮ ብቻ ነው ሰው ትመስያለሽ ሳይውሻው ቀለድሽ ማለት ነው ሀብታም ባልች ታረገ ተብሎ አይፈታም ነገ ጠዋት ፕራክቲካሊ ነገር ሆነ ሲባል የሌላ ታሪክ ሶሻል ሚዲያ ላይ የምናውቃችሁ ሰዎችና መሬት ላይ ቆማችሁ የምትሄዱት ሰዎች አንድ ሰው አንድ ቦዲ ውስጥ አንድ አካል ውስጥ ሆናችሁ ራሱ የተለያያችሁ ናችሁ በጣም ሴንሲቲቭ አትሆኛለሽ እና ወንድ እንዴት ያደርጋል በመባየዋ እዚህ ጋር መተሻው መቀለድሽ ነው አንቺ ቤት ይሄ ነገር ይወርዳል እኮ አንዳንዴ ያ ብዙ ነገራችሁ ድንፋታችሁ ምናምን ነገራችሁ አይወርድም መሬት ላይ አቲቲዩድ አቋም አመለካከት መረጃ ምናምን ግን ይወርዳል ሶስትም ሰው ቢሆን የሚሰማሽ ሰው አለ እና የምትቀልዱትንስ ብታቁት የሆነ ሌቭል እኮ ያስፈልገናል እየተሳሳተብን ያለው መስመር አለ አሁን በቃ አያስቅም ቀልድሽ እናቴ ምን ትላለች እንደው ስማ
ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለህ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው የተጻፈ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። ይኸው ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርገ ብዙ ሰዎች እየተሳደባችሁ ነበርና በቪዲዮ መጣለው ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንብቡ። እሱ ብቻ አይደለሽ፣ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ፣ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ በመጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እኔ መጨረሻ ያልከው ጥሩ ነው። ፌስቡክ ላይ ጽፌው ነበር፣ ግን ብዙ ሰዎች ሰደባችሁኝና በቪዲዮ እመጣለሁ ያልከው ንቀቱ እኮ ነው። ብዙ ሰዎች ስለሰደቡ በቪዲዮ ደግሞ የበለጠ ልታሳረረን መጣ። ይሄን ሰው የሚሰበስብልን ተቋም አንድ አማኑኤል ነው ያለው። እሱም ካቅም በላይ ሆነብኝ በሽተኛ አለ። ጸበል እንዳይሄድ ደግሞ ሌላ የሚቀበጣጥረው የእምነት ቦታዎችም አይቀበሉትም። እንደው አትሰበስቡልንም። ባለፈው የሃይማኖት ምንድነው ኮንግረስ ብቻ የአብያተ ክርስቲያናት ህብረት ዋቴቨር ያዙልኝ አለ። ሰውዬ ሰብስቡልኝ አለ። ለከሳሱና ሲዟ ሰውዬው ማለት ሰዎች ትልልቅ የሚያምኗቸው ነገሮች ላይ እንደዚህ አይነት ሞከሪ እንደዚህ ነገር ሲደረግ ይሄ መጀመሪያችን ባይሆንም በዛ መብት መሰለ። አያችሁ ፌስቡክ ላይ ለጥፌ ሲሰርቡኝ ስለነበር በቪዲዮ ልምጣላችሁ ብዬ ነው አለ። ምንም አታመጣም፣ ምድረ ኮተት ነው ልም ነው በቃ አለቀ እኮ ነው። ያንተ ማንቸስተር ሲቲ ውስጥ ገብቼ አልዘረዝርም። ያልከው እርግማን ይድረስ። አሜን። በቃ እንዴ ወፈፌ ተለቆብን እንደዚህ በቃ አንተን አንድ ነገር ብቻ ልንገራችሁ፣ ብዙ ሺህ ሰው ይከተላል አንተ ተከታዮቹ ምንድናችሁ ግን? ቁጥር ነው በሉኝ እስቲ። እንደው የሆነ አልጎሪዝም ምናምንይዝም መካኒዝም ተሳስቶ ቁጥር ጽፎ ነው ሰው አይደሉም በሉኝ እስቲ። ደስ ይበለኝ። እኔ ሁለት ሰው ቢከተል ጸጸታለሁ። እኔ አንድ ሰው ቢከተል ለምን ቤቱ ሁሉ ቦሎ ተከትዬ መከራለሁ። ሰው ይሆን አንድ ሰው ለመመለስ 20-30 ሰው ነብይ እንትና ጸልይልን ሲሉ ላይቭ ገብተው አይቼ የቤት ኪራይ ብር ላኪልኝ አልጸልሽ የገዛ ኪራይን ማከፈል ሰው ለሰው ጸሎት ደግሞ መልእክት ልታደርስ አንተ ለራስ አከራይ በር ለቆሙ የሚጠብቁ ሰውዬ ይሄንን አይረኒ እንኳን ያያችሁ የምትነቁ ሰዎች አይደላችሁም። ያለ ምን ጊዜ እንደደረስን አላውቅም። የሆነ በቃ አውቶማቲክ እርግማን ነው የተረገምነው። እዚያ ግን ኒውክሌር የሆነ እርግማን ነው የተረገምነው። እንዴት ሰው የቤት ኪራይ የለኝም እዚህ ቤት ውስጥ ለምኖረው እያለ ሁሌም ቢሆን 365 ቀን የክሪስማስ መብራት ቤት ውስጥ እያበራ የእንትን የቺቺና እንትን ቤት የሚመስል ቤት ውስጥ እየኖረ ልጸልይልሽ በረከት ይምጣ ስንት ሚሊዮን ብር ይግባልሽ ብለህ ጸልይልኝ ብለህ ለሱ የቤት ኪራይ ትከፍላለህ። ሚሊዮን ላንቺ ማምጣት ቢችል ራሱ አያመጣም። ይሄን እንኳን ዞር አድርጎ የሚያስብ ሰው የጠፋበት ጊዜ ላይ ደርሰን እንደዚህ አይነት ፉዞ 100% ደፋር ፉዞ ሰው ከሱም ብሶ መጥቶ ስለ ሲቲና ስለ እንትን ምናምን ያወራል። ያው እንደሰማችሁት ምን ይሻላል ነው ጉዳዩ። ኤርቤስ ሰብስቡልን ይሄ ሰውዬ የምን ሰብስቡልን የሆነ አካል በመረብም ቢሆን ያዝልን ይሄ ሰውዬ አጥምዱት። ብስማ ለሊስ ላይ ተኝቻለሁ። ለሊስ ላይ የሆነ ይቀዘቅዘኛል ማለት ነው። ቅዝቅዝ ነገር ይለኛልና ማህፀኔን ቫልዚን እየቀባኝ ነው እሱ ማለት ነው። ከዛም በኋላ ምንድን ነው ብዬ እንትን አልኩኝ። በቃ ተነሳሁኝ። ስነሳ እንደዚህ ነው ተኝቼ የነበረው።
እንደዚህ ይዞኛል እንደዚህ እጁን አድርጎ ማለት እንደዚህ ይዞኛል እግሬን ከዛ ይዟል ባንድ እግሩና እኔ ማንሳት አልቻልኩም እሱን ማለት ነው። ከዛ ተወኝ አልኩት። ተው ስለው አረ በእናትሽ አጨክኝ ምናምን ነገር አለኝ። እንዴ ይሄ ሰው የእናት ልጅ ሆኖ የእናት ልጅ እንዴት ነው እንደዚህ የሚያደርገው ብዬ በቃ እንትን ማለት አልቻልኩም። እሱን ራሴን መከላከል አልቻልኩም ማለት ነው። እና እንትን ካለ በኋላ ሲለቀኝ ነው ሲጨርስ ሲለቀኝ ነው የወጣሁት ከቤት ማለት መጮህ አልቻልኩም። ምን ብዬ ልጩህ? እንዲህ አይነት ነገር እኔ አሁን የእናት ሞት አንዴ ነው የሚያስደነግጠው ነው የሚባለው። የሆነ ነገር እንደዛ የሚባል ነገር አለ። በነገራችን ላይ በጣም ሾክ የሚያደርጉን ነገሮች የሚያስደነግጡት አንዴ ነው። ከለመድነው በኋላ ዋናዎቹ ተጎጂዎች ሲመጡ ራሱ አንደነግጥም። እንደዚህ አይነት የመደንደን ነገር እየፈጠራችሁብን ነው። ምን ሆነ መጨረሻሽ? እናቴ ቫልዚኗ ማለት ታሰረ በዚህ ቀን ዓመተ ምህረት በዋለው ችሎት ከስሸው ታስሮ እንደዚህ ሆኖ ይባላል። ከሌ ነው ስሙና ምን ነው አላልሽም ታዲያ? እኔ ስክሪፕት የምታጠኑ ነው ይመስለኝ። በነገራችን ላይ ይሄንን አይነት ቶክ ሾው በየዩቲዩብ የምታከናውኑ እንጀራ የብላችሁ የምታከናውኑ ቻናሎች ደግሞ እፈሩ እስቲ። ማለት በአት ኮንተንት አለኩ ያልተሆነውን ነገር ልጄን እንዲያረጋት ልጅቷን ቁጭ አርጋችሁ እቺን የደፈራት አያት እቺ 8ኛ ክፍል ተማሪ ናት ለህዝብ ፊት ትምህርት ቤት ባለበት ሀገር ያውሉ ቲኔጀር ጓደኛ ባለበት ሀገር ተደፍራለች አባቷ ደፍሯታል ብለሽ ይዘሽ ትቀርቢያለሽ። ስክሪፕት አጥንተሽ ለ3000 ብርና ለ5000 ብር ቁራጭ ገንዘብ አሁን አንቺም ነጠላ አርገሽ ምን ሙድ ሞኑ ነጠላ ሆሊ ነገር ነሽ ነጠላ አርገሽ ሰው እንትን እንዳይልሽ ነው እንዲያሳምን ነው ጉዳዩ ማለት አልገባኝም። አላማው ራሱ ማህበረሰብ መደንገጥ ካቆመ በጣም አደገኛ ነው። ሰው ስትጮህ እንዲደርስልህ ይሄ ተንኮለኛ ወረኛ ነው ወቴቨር የሚባለው ተረት የድሮ ተኩላ መጣብኝ ብሎ የጮህ ታሪክ እንደዚህ ነው ማለት ነው። አሁን 3 4 10 እየጮሃችሁብን ነው። ዋናው ተጎጂ ተኩላው የመጣበት ሰው ሲጮህ እንዳንሰማ እየሆነ ነው። አሁን በጣም ትልቁ ችግር ነው። እዚህ ሀገር ውስጥ የማይቀለድበት ነገር እየጠፋ ነው። አሁን በሁሉም ትልቅ አርገን በመናስበው የዲሲፕሊን የሥነ ሥርዓት የምናምን ነገሮቻችን ላይ በሙሉ ሰው እየቀለደ ነው፣ እያላገጠ ነው። ገንዘብ ሰራው የሚሉ ሰዎች ገንዘብ እየሰሩ ነው። መንገደኛው ሁሉ ዩቲዩብ ቻናል እየከፈተ ስክሪፕት እየጻፈ በጣም ዘግናኙን ማህበረሰብ እኮ ስርዓት አለው። በቃ ዘግናኝ ነገር እኮ ጠፍቶን አይደለም። ኢትዮጵያ ውስጥ ብዙ ዘግናኝ ነገር ተደርጓል፣ ይደረጋል። ዓለም ላይም ይደረጋል። የወንጀል አይነቶች አሉ። እንደ ሜኑ ቀርቦ ወንጀል ግን ልጆችና ምናምን ባሉበት ዓለም የሚያወራ ሰው ይሄን ነገር አስተናግዶ የሚናገር ሰው የለም። የሚያለዝቡት ሰዎች ብዙ አሉ። ትልቅ ሰዎች ከነሱ የማይጠበቅ ደረጃ ለሌላው ሰው ለማስተማር ምንም ታስተምሩ ሌላ ሰው ለማስተማር ማለት ምን ሆነ መጨረሻ ላይ ማስተማርማ ቢሆን ኖሮ እንዲያርጌ እንደዚህ ውጤት አገኘው አስቀጣው እንዲያረኩ ከነ እልባቱ ወደ ትምህርቱ እንገባ ነበር። ሂራር ማውራት ስክሪፕት ጽፎ መሸምደልና እንትን ማድረግ እያስጠናችኋቸው እንደ ሪሄርሳሉ እንደ ስንት ሰዓት ላይ ነው የምታረጓቸው? ማለት የምታጠኑት ሰዎች የምር አሁን የምርና አውራ እዚያ ጋር ውስጥ አስገድዶ መንፈር ተፈጸመብኝ ብላ ሴት ወጣ የቅርብ ጊዜ ትዝታ እኮ ነው። ቲቪ ሁሉ ፊት በለር ይደረጋል። ማህበረሰብ ጠንካራ ስለሆነ በዚህ ሌብል ደርዘን በደርዘን የሚቆጠሩ በየሳምንቱ እየወጡ ያውም ዘግናኝ ወንድሜ፣ አጎቴ፣ አባቴ፣ ነብስ አባቴ ምናምን እያሉ የሚናገሩ ሴቶች እንዲህ ግልጥ ብለው እያወሩ እንዲያልኩት ሲጨርስ ወረደ ባዝሊ ለካ ምንም ኢሞሽናሊ ምንም ነገር የለውም። ትረካ ማለት ነው። እኛ ጅል ነን። በቃ እንሰማለን ዝም ብለን። እምታበላሹት ይበዛል። አንቺ በዚህ ምንም አትጠቀሚም። በነገራችን ላይ ሸምድለሽ እንዳልኩሽ 3000 ብር ነው የምታገኘው። ባለዩቲዩብም በዚህ አትጠቀምም። ምንም $3000 ማግኘት ከምታጠፋው አንፃር በጣም ትልቅ በደል እየሰራ ነው። ማህበረሰብን እያደነደንክ ለወንጀል ሴንሲቲቭ እንዳይሆን እያረክ ሰውን ዘግናኝ ወንጀሎች እየተደረገ አሁን መንገድ ላይ ነገር ወረደ እሷማ እንደው መንገደኞች ጎዳና ላይ ያሉ ልጆች ናቸው እንትን ያሏት የአባቷ እንትን አለች አትናየም እንደዚህ ብለሽ እንተ ባሰ ነገር አለ ተብሎ ሰው በሩን እንዲዘጋ ጆሮ እንዲደፍን እያረጋችሁ ነው። ስርዓት የሚባል ጠፍቷል። ሞራል የሚባል ጠፍቷል። እንዴ መከናነብሽስ የሚናቅ ነው እናቴ። ረብስማ ምን ትላለች እንደው